ሰላም ቤተሰብ እንደናችሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ቪዲዮዎች ሰብሰብ አድርጌ ይዤ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በማን ያዘዋል ቪዲዮውን እንጀምራለን። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሽ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነውና ይሄንን ፈጣሪ ደግሞ ለመያዝ አንድ ትልቅ ሚስጥር ልንገራችሁ። አርባ ምንጭ አካባቢ ያለ የዛሬ 3 ዓመት 4 ዓመት ገደማ የፈለቀ ጸበል አለ። ይሄ ጸበል የነብዩ ኤልያስ ባኖቭ እና እንዲሁም ደግሞ የአቡነ ገብረ መንፈስ ቅዱስ ጸበል ነው። ሐምሌ 5 ንግስ አለ። እዛ ሂዱ። የሚገርሙ አባት አሉ። ቦታው መንፈስ የሚያድስ ነው። ከዚህ ቆሻሻ የመተት አሰራር ተላቃችሁ ነፃ ትወጣላችሁ። እግዚአብሔር አምላክ ሁላችሁንም ይርዳችሁ። የምታደርጉት ነገር ሁሉ የናንተ ፍቃድ አይደለም፣ በእናንተ ውስጥ ሆኖ የሚያደርገው አጋንንት ነውና በጣም ተጠንቀቁ። መልካም ቀን። እኔ የሚገርመኝ እነዚህ ማሳጅ ቤቶች በጣም አስቀያሚ ይሄ ልሰሙት የሚሰቅጥ ነገር ነው ከማሳጅ ቤት በኩል የሚሰማው ነገርና እኔ ሌጋል መሆናቸው ራሱ ማለት መንግስት ማሳጅ ቤትን ሌጋል ማድረጉ ራሱ ይገርመኛል። በጣም አስቀያሚ የሚያስጠላ ይሄ ከሴተኛ አዳሪነት በላይ የሆነ ለምሳሌ አሁን ሴተኛ አዳሪነትን እውቅና አይሰጥም አይደለ? መንግስት እውቅና አይሰጥም። ልክ እንደዛ መታየት አለባቸው ባይነኝ እኔ ማሳጅ ቤቶችን ማለት ነው። ቦዲ ካውንት ራሱ መጥፎ ነገር ነው ለሴት ልጅ። እኔ ፐርሰናሊ ብዙ ማለት ለትዳር ምናምን ብናጣድፍ ሴት ልጆቻችንን ጥሩ ነው ብዬ አምናለሁ። እኔ ፐርሰናሊ ኦፍ ኮርስ እኔ አላገባውም እስካሁን ድረስ፣ ግን ደግሞ በቶሎ አግብቼ ቢሆን ደስ ይለኛል። ያ 24 እና ደስ ይለኛል በጊዜ አግብቼ ቢሆን። ምክንያቱም ጥሩ አይደለም ስልሽ እኔ እንዴት ነው የምትረዱት? እንትንን እኔ ቃሉን መጥራት አልፈልግም፣ ግን ቦዲ ካውንት በጣም ዊርድ ነገር ነው። በጣም በነገርሽ ላይ ማለት ነው። በሳይንስ ብልግናው አይደለም ተውት እሱ። አሁን ለምሳሌ ራስዋን ማይንድ ሴቷን እንትን ብላ በጣም መንፈሳዊ ሰው ሆና ተውበት አድርጋ፣ አሁን እንግዲህ ተውበት ያደረገ ሰው በቃ እንደ ህፃን ነው ተውበት ንስሐ ገብታ ወይ ኡምራም ሐጁንም አድርጋ ሊሆን ይችላል። whatever ንጹህ ሰው ሆነቻ እስናት አባውዳት ኮንሰፕቱ እሱ አለ። እንትን ይቀጥላለሁ እኔ እናንተ ኮሜዲ አንደርስታንድ ታደርጉታላችሁ። ሶ ለሴት ልጅ ያ is not ይሄ ዝም እንደ ወንድ አይደለም። ለሴት ልጅ በጣም ይለያያል። ምክንያቱም በጣም እንትኑ አይደለም ፊሊንጉ ምናምን አለ። ጄኔቲካሊ የወንዱ ጂን አንቺ ውስጥ ይቀራል። ሶ ከ10 ሰው ጋር ብትሆኚ የ10 ሰው ጂን አንቺ ውስጥ አለ። የ10 ሰው ካራክተር አንቺ ውስጥ አለ። የእውነቴን ነው የምልሽ። ሳይኮሎጂካሊ ወላሂ ሳይንስ ነው የሚለው ሳይንስ ነው ይሄን የሚለው በነገርሽ ላይ ሳይንስ ነው ይሄን የሚለው በነገርሽ ላይ ማለት የሆነ ጥናት የሆነ ኤግዛም ብዬ ነበር አሁን ላይ ወላሂ አላስታውሰውም። ሪኮል ማድረግ እንችል አይመስለኝም። ሴት ልጅ ላይክ ባልና ሚስቶች የሆነ ሰዓት ላይ መልካቸው መመሳሰል ይጀምራል። አዎ በጣም ያ ለምንድን ነው የሚሆነው? እንትን ነው መንፈሱ ጭራሽ ከመሳሰል ሄዳል። ለብሴ ጭራሽ በስባው ግን የምር ሪያሊቲ ነው። በስባው በጣም መንገድ ላይ ያለው ብዙ ሴቶች አሁን ጅሌት ናት ምናምን እላለሁ ሁሌ ነው ማለት ለምን ይመስላል ልጅ ከዛ አይመረ የመጣው መሰለኝ። እሺ በጣም ይመሳሰላሉ። በቃ ምንም ነገር ባልና ሚስት በጣም ለምን መሳቀለሽ
በጣም በተደጋጋሚ የሱ ጂን እሷ ውስጥ ሲገባ ከሷ ጄኔቲክስ ጋር ይቀላቀላል። እንደውም ጄኔቲክ ካይሜሪዝም ይሁን ቻይሜሪዝም ብቻ ሲኤች ብሎ በሚጀምር ነገር ነው ከእናትና አባት እንደሚወሰደው ማለት ነው። ኦፍ ኮርስ እንደዛ ምንድነው ኢንተርኮርስ አብረሽ ከምታረጊው ሰው ጂኑን ትወስጃለሽ። ሶስት እንደሆነ ብቻ ስምቲንግ ከእናትና ከአባትሽ ትወስጃለሽ። እሱ ጀሮ ነው ማለት መጀመሪያ ነው። የ23ቱ አይቀየርም፣ 46 እሱ አይቀየርም። ግን ይሄ የሰውየው ጂን አንቺ ውስጥ ይቀራል ነው። ገብቶሻል? ከዛ ማይንድ ሴትሽ ፊዚካሊ ቦዲሽ በጣም ሼፕ ይደረጋል። ሶ ከብዙ ሰው ጋር የምትሆኝ ከሆነ የራስሽ የምትሆን አይደንቲቲ ማይኖሪሽ ሴትዮ ልትሆኝ ትችያለሽ። ገብቶሻል? ለዛ ነው። እሺ የልጅቱ ሞራልና ሪሊጂየስ ስታንዷ በጣም አሪፍ ነው። ያ ማለት ኮሚትድ የሆነ ሪሌሽንሽፕ እንዲኖር ያላት እይታ አሪፍ ነው። ነገር ግን የማልስማማበት ነገር አለ። እሱ ምንድነው? የወንድ ልጅ ስፐርም ወደ ሴቷ ማህፀን በሚገባ ሰዓት ይሄ ጄኔቲካሊ ኢንተግሬት እንደሚያደርግ አድርጋ ያወራችው ስህተት ነው። ደግሞ ሌላ የምስማማበት ነገር ደግሞ ምን መሰላችሁ? ባልና ሚስት ለምሳሌ መልካቸው እየተቀራረበ እየተመሳሰለ ይሄዳል። ወይም ደግሞ ፍቅረኛሞች በጣም የሚዋደዱ ከሆነ መልካቸው እየተቀራረበና እየተመሳሰለ ይሄዳል። ይሄ ማለት እሷ ባለችው ቲዮሪ ሳይሆን ብዙ ጊዜ የሚዋደዱ ሰዎች በአንድ አይነት ነገር የመደሰት በአንድ አይነት ነገር የመከፋት ነገር አለ። የፊታቸው ሼፕ ፈገግ ሲሉም ሲከፋቸው ሲኮሳተሩም የሚኖረው ፊድባክ የፊታችን ቅርጽ ያስተካክላል። በነገራችን ላይ የፊታችን ቅርጽ በሚኖረን ላይፍ ስታይል ይወሰናል። አይታችሁ ከሆነ በጣም ደስተኛ ህይወት የሚኖር ሰው ፊቱ ፍክት እያለና ይሄ አይታችሁ ከሆነ ለምሳሌ ድሮ የሆነ በጣም አትራክቲቭ ያልሆነ ፌስ ያለው ሰው ህይወቱን ቀይሮ የተሻለ ህይወት መኖር ሲጀምር የተለየ ፊቱ የሚበራበት ነገር ይታያላችሁ። እሱ ምንድነው? ሃፒ ሲሆን የሰው ልጅ የሚያሳያቸው ፈገግታዎችና ሳቆች ብቻ የፊቱን ስትራክቸር ይቀይረዋል። ሲያዝን ደግሞ ይቀየራል። ጉስቁል የሚለው ሰው ለዛ ነው። ሲያዝን፣ ሲከፋ፣ ሲያለቅስ የፊቱ ስትራክቸርም እንደዙ ይቀየራል። እንደ አጠቃላይ ልላችሁ የፈለኩት ምንድነው? በጣም ሁለት የሚዋደዱ ባልና ሚስቶች ወይም ፍቅረኛሞች የመመሳሰል እድል አላቸው። እሱ ምንድነው? በተመሳሳይ ነገር ስለሚስቁ ወይም በተመሳሳይ ነገር የሚያስደስታቸውም የሚያስከፋቸውም ኤቭሪ ሪያክሽናቸው አንድ አይነት ስለሚሆን ነው የሚል ነገር አውቃለሁ። ግን የወንድ ልጅ ዘር ወደ ሴቷ በመግባቱ ምክንያት ዲኤንኤ ወይም ደግሞ ያለችው ጂንም ሊሆን ይችላል እንደዚህ ኢንተግሬት አድርጎ ከሴቷ ጋር የሴቷን ማንነት ቀይሮት አይደለም። እሱ እንደ ኤክስተርናል ፊዚካል ማቴሪያል ነው የሚቆጠረው። የሚወገድ ነገር ነው። ይወገዳል፣ ዳይጀስት ይሆናል፣ ወይም ደግሞ አጠቃላይ የሚወገድ ነገር ነው ብላችሁ ያዙት። እንዴት እንደምገልጸው ባላቅም ሜዲካል ሙያ ስለሌለኝ ማለት ነው። እና ልላችሁ የፈለግኩት ነገር ከቦዲ ካውንት አንጻር መጥፎውን ነገር ተናግራለች። እሱ ደግሞ ከመንፈስ አንጻር ልክ ነው። በቃ የሰው ልጅ መዋሃድ አይደለ? ልክ ተጋብቶ ሲኖር መዋሃድ ነው እና በብዙ ነገር አንድ እየሆኑ ይሄዳሉ። በአስተሳሰብ፣ በስፕሪት በምንና እሱንም ያካትታል። ቦዲ ካውንት ጥሩ አይደለም ብላለች። በጣም አፕሪሼት አደረጋ። ቦዲ ካውንት ጥሩ አይደለም። ታቀቡ፣ ተወሰኑ። ሁለቱ ያዋጣል። ያገባችሁ መወሰን፣ ያላገባችሁ መታቀብ። ይሄ ለትውልድም ጥሩ ነው። ለእናንተ ሜንታል ሄልዝም ለኮሚኒቲውም ኤቭሪ ነገር በጣም ደስተኛ ሆናችሁ የምትኖሩት እንደ አይነት ስትሆኑ ነው ብዬ አስባለሁ። ራሱ እኔ ረጅም ጊዜ ታምሜ ነበር። ለምን? ቀንቼ ይሄ በወንድምሽ ማግባት? አዎ በቃ ታመምኩ። ምን ሆነ መሰለ፣ ልክ ሲጋቡ ጥሎኝ ነው ላጥ ያለው። አብረን ነበር የምንተኛው፣ መኝታ ለየ፣ አብረን ነበር የምንወጣው፣ አብረን ነበር የምንገባው። ጭራሽ እኔ ልርግፍ አድርጎኝ እራት ሁል ጊዜ ውጭ ነን። ልክ እንደ ሻንጣው ነው አንጠልጥሎኝ የሚወጣው። ከዛ ወዲያው አንድም እንዳገባ ቶሎ ያረገኝ እሱ ነው። እሱ እንደዛ ሲያረገ ከዛ ስማልንገር የሚሄደው ከሷ ጋር ነው፣ የሚመጣው ከሷ ጋር ነው። እኔ ቅናት ያዘኝ። ቁጭ ብለው ምናምን ሲበሉ ሳያመኝ አመመኝ ብዬ እዛ እንድረብሻቸው በቃ ምናምን በቃ ከዛ በቃ አልቻልኩም። ሰው ወንድሙ ሲያገባ ደስ ይለዋል። እኔ እናቴ እያየችኝ ሳለቅስ በቃ ልክ እንደንትን በቃ እርግፍ አድርጎና አይተውኝ አባብሎ ምናምን። አሁን እንዴት እንደሆነ ይገባኛል። ገባህ አይደለ? ለሰው ራሱ አስታርቂ አውቃለሁ እንደዚህ እህትና ወንድም። የባለቤት ቤተሰቦች ምናምን ሲሉ እህቱ በጣም ተወደው ነበር እላለሁ እና አስረዳላታለሁ። ገባህ? ስሜቱ ከባድ ነው። በቃ ድንገት ሲሄድብህ ከስረህ እሷን ነው የምትጠላው። ግን እንደዛ መሆን የለበትም። በቃ እኔ ሰማይ ምድሩ ነው የዞረብኝ ሲያገባ። እሷንማ ተወኝ
በቃ እንደ ሰይጣን ነው የምቆጥራት የነበረው። ለኔም ድንገት ነው ያገባው። ይሄ በፍቅር ህይወት ነው አልቆዩም። ድንገት ነው የወደዳት። ድንገት በቃ ሚኪያስ ሲወድ ሙሉ ነገር ነው የሚወደው። እንትን ነው በቃ ይሄ በቃ የምሩን ነው የሚወደው። ገባህ? ከዛ እኔን ባዶ አረገኝ። እንዴት ልቋቋም? በቃ እንደዚህ ያጎርሳታል። እኔ ቁጭ ብዬ እሷን ያጎርሳታል። አጎርሳ ልንገር እኔ እኮ መተንፈሻ ይበለኝ እዚህ ምድር ላይ በቃ እኔ እኮ ለሊት ተኝቼ ቢሞቱብኝስ ብዬ ማለቅስ ሰው ነኝ። የምትወድዷት እህት ያለቻችሁ በጣም የምትንከባከቧት የምትወዷት በቃ እጅና ጓንት የሆነች እህት ያለቻችሁ ወንዶች እህታችሁ ለሚስታችሁ ጠላት ናት። ጠርጥሯት፣ ተጠንቀቋት። ለማንኛውም ዘና አድርጎኛል። የራሱ ድሮ ማለት ነው አንዳንድ ዛፎች ወይም ደግሞ አበቦች አላበብ ሲላቸው ምን ያደርጉ ነበረ? ሚስማር ይወስዱና ማለት ነው ዛፉ ላይ እንደዚህ ይመቱታል። እና እንዲህ የሚያደርጉበት ምክንያት ደግሞ ምንድነው? ላይክ ዛፉ ይደነግጥና ላይክ ስትሬስድ ኢንዲዩስድ ፍሩቲንግ ይባላል። ይደነግጥና ማለት ነው በቃ ሰርቫይቭ ለማድረግ ሲል ላይክ ያፈነድቃል ማለት ነው። አሁንም ባይዘው ጎበዝ ሰዎች ያደርጋሉ እንደዚህ ቤት ውስጥ የሚሆን አትክልተኞች የሚሆን ያደርጋሉ። እና ምን ተሳሰበኝ ታውቃላችሁ? በቃ የሰው ልጅም እንደዚህ ነው። አንዳንዴ ግዴታ የሆነ ስትሬስ አድርጋችሁት ነው የሆነ ለውጥ ለማየት የሆነ ከውጭ የሆነ ትራማ ነገር መፍጠር አለብን ማለት ነው። ይሄ ዛፉን ባይዘው እንደ ትራማ ነው የሚያየው። ላይክ ተጎድቻለሁ አይ ኒድ ቱ ሰርቫይቭ ነው የሚለው። እና ኮንፈርት ሲበዛ አንዳንዴ ላይክ ላናበብ እንችላለን ማለት ነው እኛ ራሱ። እና ባዮሎጂካል ሪስፖንስ ነው ባይዘው የፍሩቱ ማለት ነው የዛፉ። የኛም እንደዛው ነው። አይገርም? ሀሳብ ካላችሁ ኮሜንት ሴክሽን ስራ አስቀምጡት። ፎሎ ማድረግ እንዳረሱ። ይመቻችሁ። በእውነት አንቺ ፎሎ ይገባሻል። በነገራችን ላይ ይሄ ስትረስ ኢንዲዩስድ ፍሩቲንግ በጣም የሚገርም ኮንሰፕት ነው። ሰው ኮንፈርት ዞን ውስጥ የሚቆይ ከሆነ ምንም አይነት ሀሳብ አይኖረውም፣ ወይም ደግሞ ለለውጥ በጣም የዘገየ ነው የሚሆነው። ግን አንዳንድ ስትረሶች መጥተው ሾክ ሲያደርጉት ቀጥታ ወደ ለውጥ ይመጣል። ስትራግል ያደርጋል፣ ነገሮችን ቻሌንጅ ያደርጋል። በጣም የሚለወጥና የለውጥ ሰው ይሆናል የሰው ልጅ። አይታችሁ ከሆነ ብዙ ጊዜ ይሄ ልባቸው የተሰበረ በሆነ ነገር የተጎዱ ሰዎች ምናምን በጣም ጎበዝ ሆነው ከምትጠብቁት በላይ ከፍ ያለ ቦታ ላይ ምናምን ታያቸዋላችሁ። እና እሷ ያላችሁ ኮንሰፕት ይሰራል ማለት ነው። የኔ ማውራት አለብን። ከነ ሙሉ ትጥቁ ማለት ነው። ያ ቃል ምን እንደተከተለው ማለት ነው። ይሄ ሰውዬ ከዚህ በፊት የደረሰበት ጉዳት አለ ማለት ነው። በዚህ ምክንያት ጋሻና ጦር ነው ይዞ መጣው። ምልክት አድርጉልኝ። ምን ማለት ነው? ነገር ፍለጋ ቤት እኮ ነው የመጣው። እንሰራለሽ እዚህ ማለት አንቺ ምን አባለ ብቻ ሴት አጥቶ ቤት እስቲ ወንድ ነህ ድንጋይ ምን ሰራለሽ እዚህ? ቤት እኮ ነው ጎዳና እንዲወጣ እና ለኔ ፈቃድ ምን መስሎንኩ ነው ማስፈቀደ? በገዛ ገንዘብ በገዛ ቤት ነው አንተን ማስፈቀደ? ትናንት ነው ያንቺ አይደለ? በጣም የምትኖርበት መስሎሃል አይደለ? ጭራሽ በቃ ዳጅ ምን አንተ በለዘነፍናት ምን ያረጋኝ ብለህ ሴተኛ ዳሪት ሰበስብ ጀመር እንደ አንተ ቆሻሻ አንተ ስድ መታሻለሁ። ረፊ የሴት የማይጠቅም መረን እንዴት ብደብኝ ነው? ቁልፉን ከፍተሽ ብትገቢ ማለት ነው። መብቴ እኮ ነው፣ መብቴ ነው። አረሳው ቁልፉን መቀየር ነበረብኝ አይደለ? በጣም እንጂ ረሳው እንዴ ላቤ መሆኑን አንቺ ድስታታብኝ ምንድነው የሚያሳፍረኝ? እንትን ጸጥ ብዬ ስለወጣሁልህ ነው እንዴ? እሺ ለምን ገባሽ እዛ? ምን ገባሽ? መብቴ ነው። የደበከታለች አልጋሽ ንገረኛ አለሽ። የደበከት አይመለከትም። በቃ አይገባሽም። ድሮስ ካንተ ምን ይጠበቃል? ቆሽ እንደፈለኩ መሆን ይችላል። በጣም ውጣ አይደለ? ውጣ። አሁን ይኸውልህ ተራው ማንም ይወጣ እኔ ነኝ የምወጣ። ምንድነው ይዘሽ መጣሽው? ካሜራ ላይ ምንድነው ይዘሽ መጣሽ? መብቴ ነው ታዲያ፣ መብቴ። እኔ እኮ የህዝብ ልጅ ነኝ። እሺ ውጣልኝ። አሁን እኔ ተራ ነው። አንተ አትቅረሰኝ። ለምን አይቀርጽም? ተው እንጂ በጣም ብሞት ምንም አያደርገኝም ብለሽ ነው? አዎ ምን ታመጣለህ? ማስረጃ ይዤ እኮ ነው። እስከዛሬ ቀለድክብኝ፣ እስከዛሬ ሸፍክብኝ። አይበቃ ስንት ነገር ጭንቅላቱ አይምሮሽ ይሰራል። ግን አንቺ ጭንቅላቱ ይሰራል። ያንተም ይሰራል ይባላል። አዎ ይሰራል ጭንቅላቴ። አንተ ቆሻሻ፣ አንቺ አትሳደቢ። አይምሮሽን አትሰፊ፣ አትሳደቢ። አከበርኩሽ በጣም ረፊ ልክስክስ እንትን ራሱ ያስጠላኛል። ሁለሽ ከዚህ የሰራሽ ለምን አንቺ ቆይ ልክስክስ ይዛ
ነውጂ የለም ገቢ እንዴ ውጪ የለም ገቢ አንተ ወንጂ አላንተም እንዳልልሽ ሞክሪ አንተም ሰው ደግሞ አንተ ማላፈር እሺ አታፍሪም ብሏል እንዴ ደግሞ አንተ ማላፈር እኮ የሴተኛ ዳዲ አምጥተህ እዚህ ምን አገባሽ በቃ አይመለከትሽም በቃ የፈለኩትን ማድረግ መሆን ይችላል ለዚህ አይደለም እዚህ ቤት ስማ እኔ ለፋውበት ቤት አይደለም ውጭ ወጣ ነው አይመለከትሽም ምንም ምንም ስለምንም አይመለከትሽም በቃ አይመለከትሽም ጥለሽኝ እሺ አውጣልኝ እሺ ዞር በልልኝ እየለመንኩሽ አይደል ጥለሽኝ ማንም ምንኛ ለውጣልኝ አንተ ዞር በልልኝ ውጣልኝ ፍረትሽ በጣም ውጣልኝ እሺ ናውጣልኝ አንቺ ራቢ ውጣልኝ ወደዛ እንዳገባ ውጣልኝ ያገባርኩሽ ነው ወደዛ ይስቲ ወደዛ ረዛጅ ስርዓት ይኖር ምን የተረገመች ነች በመድኃኒዓለም ውጣልኝ አገቢ ውጣልኝ ከቤቴ ፖሊስ ዛሬ ነው ፖሊስ መጣ አገቢ ክፈትልኝ ሳላዋርድ ይኸውልህ ህዝብ ሰብስበን የቡድን ማሳይልህ አምጪ ማንንም አምጪ ክፈትልኝ በቃ ክፈትልኝ ውጣልኝ እሺ ከዚህ ጀመር ምን ሰሪ ገባሽ መፍትሄ ነው መፍትሄ ነው ክፈትልኝ ስራትን ክፈትልኝ አንቺ ረቢ ክፈትልኝ እሺ ክፈትልኝ እንዳልሰብረው ላይ አይደለም ክፈተው ዛሬ ነው አናትሽ እሺ ክፈትልኝ ወደዛ ክፈትልኝ ስርዓት ይኖር ክፈትልኝ አንተ ጠምብ ልክስክስ ሴት ማይጣ ቆሻሻ ግን እኔው ሴት ወንድ ሴት አንተ ክፈትልኝ ወደዛ ክፈት ናውጣልኝ ከቤቴ ውጣልኝ ዛሬ ወየኔ ወይ አንተ ሬሳ ከዚህ ቤት ይወጣል ታያለ በየመንደሩ ክፈትልኝ መንደርተኛ ነሽ እኮ አንቺ ደግ አደረኩ ክፈትልኝ ሴጣን ጋር ሂጂ ሰይጣን አንተ ነህ እንደዚህ አትላል ተሰብሪያለሽ ረፊ እንደዚህ አትንፈል እሺ ረፊ እያከበርኩሽ እኮ ነው ማን ባክብራኝ ከመጀመሪያው አንተ ነው የምታከብረኝ ከመጀመሪያው ክብር ያለ ሴትዮ ረፊ ሂጂ ከዚህ እንትን ብዬ እንዳልፈነዳለች ተይ ለምንሻለሁ ተይ ምን አባታ አመጣለሁ ሞትም ከሆነ ሞት ነው ሌላ ምንም ነገር የለም አይገርምም አንቺ በጀሰብ እንዳትሆኝ በጣም እንደው ግዴን እየተመታተሽ ነው ወይ በእናትህ ተው ይጂ ልጅ እኮ ነው ሰይጣን አንተ ምን ቀረ ልክስክስ ነው ታውቃለህ ደጋር እሰይ እንኳን ምን ታመጫለሽ በቃ ስለሸሻት ቤትሽ መንደርተኛ ቆሻሻ ነህ አንተ ደጋር ገና ወር እንኳን ከዚህ ቤት እንትሳለህ ገና አገባለሁ አይደል ጉርጋር ግባ አባቴ የገባበት እናት ሰላም ሰላም የምን አባ ሰላም የምትኖር ይመስላል በእኔ ላይ የምትኖር ይመስላል እኖራለሁ መቼም ልንገርህ እባብ ነው እኔ ደግሞ ሙቻታለሁ መተማመኛ እግዚአብሔር ነው እንዳንተ ይኸውልህ ሴተኛ ዳር እየሰበሰበ ካለም አይደለም እሺ ደጋር ፈጣሪ እንኳን አለበት የምን አባ ትዕግስት አለ ለምን አትገቢ አንቺ እንዴ ደባለው ልቀቀው የለም ግቢ ገባሽ ወደዛ ግማታ ያ እንትን ግማታ ራሱ ደጋር ውጣል ይሄንን ያለው ከዛሽ ላመጣት ሴተኛ ዳሪ ብዛ ስላት እሺ በጣም የሚያሳዝነው ብዙ እናቶች ብዙ እህቶች ሀረብ ሀገር ለስራ ይወጡና በባሎቻቸውና በፍቅረኞቻቸው ተከርተው እንደዚህ ራሳቸውንም ማተው ገንዘባቸውንም ማተው አይምሯቸውንም ማተው የሚሰቃዩ ጸበል አሉና ምን አይነት ህሊና ቢስ ያልተማርን ርህራሄ የሌለን ሰዎች እየሆን እንደሆነ እንደ ሀገር በጣም ያሳስበኛል። በተለይ ወደ አረብ ሀገር የሚሄዱ እህቶች እናቶች በባሎቻቸው በፍቅረኞቻቸው ዘንድ እየተከዱ በላኩት ገንዘብ ትንሽ የሰሯትንም ቤት እየተቀሙ በዚህ መልኩ ችት እየተደረገባቸው ወይም ደግሞ እነሱን እያሰናበቷቸው ይታያል እና ይሄ ነገር በጣም ልብ ሰባሪና አሳዛኝ ነው።
እኔ በጣም ሁሌ ነው ውስጥ የሚደማው፣ በጣም ነው ውስጥ የሚደማው። ጀስት ለጎጇቸው ለትዳራቸው ብለው ሊሰሩ ይሄዳሉ፣ ግን ሊያድኑት የነበረው ትዳራቸው ፈርሶ ይጠብቃቸዋል። ለወደፊት ተስፋ ያደረጉት ፍቅረኛቸው ገንዘባቸውን ይዞ ይጠፋል፣ ከቤተሰብ ይቆራረጣሉ፣ ከእናት አባት ይጣላሉ፣ ከእህት ከወንድም ይጣላሉ። በገንዘባቸው በራሳቸው ገንዘብ ነው እንግዲህ እንደዚህ የሚሆኑት እና በጣም ያሳዝናል። እውነት ለመናገር በአረብ ሀገር የምትኖሩ እህቶች፣ እናቶች፣ ወንድሞችም ጭምር ፕሊስ ራሳችሁን ብትጠብቁ፣ ማስተዋል ቢኖር፣ የእናንተ ያልሆነ ሰው ላይ ባትደክሙ እና ገንዘብ ቤዝድ የሆነ ሪሌሽንሽፕ ባትመሰርቱ ባይነኝ። እኔ በእርግጥ ጥሩ ሰውና መጥፎ ሰው እንዴት እንደምንለይ ራሱ አቅም ይጠይቃል፣ ጥበብም ይጠይቃል። ወዳችሁም እንዳልሆነ ስለሚገባኝ ማለት ነው። እና በጣም ይህች እናት በጣም ነው ያሳዘነችኝ፣ በጣም ነው ያሳዘነችኝ። ውድ ቤተሰቦቼ እንግዲህ ሀሳብና አስተያየታችሁን በዚህ ዙሪያ ያላችሁን ማለት ነው ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ አድርጉት። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ መለሳለሁ።